ባለሱቅ አቤት ሙዝ መፍሬ አይሸጡም? በኪሎ ነው የሚሸጠው። አንድ ፍሬ ነበር የፈለኩ። እሺ ኪሎ ስንት ነው? 70 ብር። 70? አዎ ቅመስ፣ እንደውም አንዱን ወስደ። በጣም ምርጥ ሙዝ ነው። እውነት? አዎ ቀምሼልው? አዎ አንዱን? አዎ እንትን ይሄም ብርቱካኖቹም ይሸጣሉ? አዎ የሚሸጥ ነው። ትንሽ የተመታ ቦታ ነው። ስንት ኪሎ ላርግልህ? ኪሎ ስንታሽ ነው? 70 ብር። አንድ ኪሎ? አዎ እንዴ ለምን አንድ ኪሎ 70 ገባ? አዎ 70 እያልኩ አልነበረም እንዴ? እንደ አዲስ ደግመህ ትጠይቀኛለህ? 70 ብር። በቃ እኔ ልገዛ ስሜ በርግጥ ውድ ነው በጣም በጣም። እንዴ ቀምሰ ስንት ኪሎ ላርግልህ? ቀልዱን ተውና እንዴ ስንት ኪሎ ነው የምትፈልገው? የቀመስኩት እንትን እንድናለ እንድትገዛ ነው እንዴ? አይ ተኔ በፍሬ ነበር የፈለኩት። በቃ ና ምን ይላል? ና ስንት ኪሎ ላር እኔ ምልሽ? እሺ ጉድ አልሰማሽም ዛሬ? አረ ምንም አልሰማሁም። ምንድን ነው? ባለፈው ተቃቅፈው ሲሄዱ ባልና ሚስት አንድ የገቡት እዚህ። እሺ ተደባደቡ። ምን ነው? በጣም ያሳዝን። መታችሁ በደንብ እሱ። ኧረ እባክህ እኔ እንደዚህ ጉልበት ያላት መሰለች። እሺ ስትመታኛ ጮይ ሰምተን እሺ ስንሄድ አንድ እንደዚህ በቃ እንደዚህ በጥፊ ስትል ውጪ የሆነ ባርሜሊቃ ተሰብስበዋል አይደል? እዛ ስር ከተተችው። ወይ ጉድ! እኔና አንድ ሰውዬ መጣ ጎትተን በግድ እሱን ስናወጣ እሺ በቃ ራሱን አላወቀም ቶሎ። ኧረ እባክህ እውነት። ከዛ እንደምንም አባብለን ራሱ እንዲያቃርግ ነው። ኧረ እባክህ። ከዛ እኔ ያው እንግዲህ ሞታል ብዬ ወጣውና 20 ብር አልነበረኝም ትላንት። እሺ ጁስ ገዛው። ገዝቼ ስሄድ ለምን ገዛ አለችኝ። ለምን ገዛ ብላ እንደዚህ ስትመታን እንትኑ ጋጋጭ። ወይ ጉድ! አንተ ምን መሀል አስገባ? ኧረ በስመ አብ! ስታጋጭኝ እንግዲህ እንደምንም አይነት ትንሽ ተከፈተ ባራየውና ውጭ መጣው። ኧረ ችግር የለውም ትቼልሃለሁ። ብሩን ደግሞ የምን ቆይ አንዴ ደውልልሃለሁ። አመሰግናለሁ። ምን ሆነ? ጨንቆኝ ምን ልክፈል ብዬ ስጨነቅ እውነት በጣም ነው የማመሰግነው። ምንድነው? ምን ሆነክ ነው? ብሩን ትቼልሃለሁ አላልሽኝም እንዴ? ስልክ እያወራሁ እኮ ነው። የምን ብር ነው የምተውልህ? ሲጀመር የቤት ኪራዩን አታስብ፣ እሱን እኔ ስልክ እያወራሁ ነው። አሁን ብር? አዎ። እንዴ ምን ሆነክ ነው አንተ? እኔ ሰው ተበድሮኝ ነበረ፣ እሱን ነው የተውኩለት። በቃ ይቅርታ እንግዲህ። ኧረ ችግር የለውም። አንተ እንደዚህ አትሳሳት። ስራ አጣሁ እኮ ሂጅ። ኧረ እባክህ። እና እንደዚህ ከሆነ እነዚህን አዝዳልኝ። ተንኮሱና ስራ ልፍጠርልህ። ይሄን? አዎ እንግዲህ ውጭ ወጥቼ በ300 ስራ ስሉኝ ነው ትቼ መጣሁት። ምን አሁን ስትቀመጥ አይደል እንዴ? ተንኮሱ ምን አለበት እቺን ብታጸዳልኝ? ይሄ ላጽዳ? አጽዳው። ድንጋዩንም ወደዛ ጋር አድርግ። እሺ ፏርጋት። እሺ ቡና አሪፍ ቡና ነው ማፈላለኝ። ቡና እኮ አቆምኩ እንትን ተዋሉ። ኧረ እባክህ በቃ ችግር የለውም። እቺን አጽዳልኛ። ተው ቡናውን። እኔም ጊዜ የለኝም እንደውም ለማፍላት። አሁን ብር የሆነ ሰው 300 ከነ ያለው እሱን መክፈል ፈልጌ ነው። በቃ ነገ ስታገኝ ትሰራለህ ወጥተህ። ችግር የለውም። እነዛ ነው? አዎ እቺኛን ፏርግልኝ አሁን አንተ። እሺ እሺ እንካ ይሄን። እሺ አመሰግናለሁ። ኧረ ና በእናትህ ውሻዋ ታመመች መሰለኝ። ስጣት እስቲ ትብላ ምግቡ። አዎ ለውሻ? አዎ አመማት መሰለኝ። ትብላ? አዎ ትብላ፣ ስጣት። ውሻዋ እንዴ ውሰድላት አልኩ እኮ። እሺ ለሷ? አዎ ውሰድላት። አይ ነው ደግሞ አይኔ እዚህ
ቶንኮ ሰላም ነው እንዴት ነህ ምን ሆንክ ምንም እንዴት ነው ናራቀብኝ ፀሐዩን ፈራው ለዛ ነው እስከዛ ኮረማ ችግር የለም ና ልሸኝሽ በማገኝና እንዴ ከሆነ ምን መሰለህ ሰው የሆነ አደርስልኝ ስላለኝ ትንሽ ሊሸቅለው እቃውን ጫንልኝ አንተስ እንትን ነው አሸዋና ሲሚንቶ ነገር ነው ብዙ ነው በቃ እዛ ጋር አይደለም የሚቀመጠው እሱ ጋር መዋና አድርገው ስታየው ፒካፕ ይመስላል ወይ ደግሞ የጭነት መኪና ይመስላል ለምን አንተ ሸኛለሁ አልኩኝ እንጂ ጭራሽ ሲሚንቶና አሸዋ ትለኛለህ ከሱ ጋር ሸኘኛ ከእቃዬ ጋር እንዴ ምንድነው ልትሄድ ነው ለምን አቆምከኝ ታዲያ የሰውን ስሜት ነክቶ እኔ የምልህ ተንኮሱ ድሮ ከነበርክበት ግቢ ለምን ወጣህ አስቸግሩኝ ምን አረጉ ዘይት አንዴ በሲኒ ወይ ልጅ ልካሉ አንዴ ዘይት በማንካ ጭራሽ በቃ ልብሴ ራሱ ሊዋሱ ሲደርሱ ኧረ እባክህ እነዚህ ይገልሙኛል ብዬ ፈራውና ወጣው ምን ችግር አለው አሰጣቸው ቤት ኪራይ ደግሞ ነገ ከተባለ በሬ ላይ ነው መጥቶ ዘንቤል የሚሰቅሉ ችግራቸው እውነት እኮ አታስቀኝ በቃ ለዛ ነው የወጣው እዚህ ይሻላል ያው እነዚህ ልብሶች ያቸው እስቲ ይሄ ልብስ አዎ ያቸው ጠበበው ይሄን ሱሪ አሁን በፊት ሲገዛ 400 ነበር አሁን 3000 4000 ነው ይሄ አዎ አመሰግናለሁ እውነት አመሰግናለሁ ቀዳዳናት ይሆናለች ችግር የለውም በቃ ቀስ ብለህ ትከፍላለህ ደግሞ ቀስ ብለህ ትከፍላለህ 4000 ነው ሱሪው እነዚህ ጨምሯል ልብሶቹ አሁን እንደሩ አይደሉም ሽያጭ ነው እንዴ አዎ ቀስ ብለህ ትሰጠናለህ ምን ችግር አለው እሺ ፈረቄሶ ሰው መሰለሽ እንዴ ምን አረገ ባለፈው ታምሜው 2 ቀን አልተኛው እሺ ሰው ምሪንዳ ይዞ መጥቶ ጠየቀኝ እሱ መጨረሻ ሰዓት ላይ የጁሱን በጥብጦ ይዞ መጣ ባላንድ አቶ ይሆናል ተንኮሱ ማይንም አይቶም ደሞ ያናደደኝ ጭራሽ እኔ ቀና ብያ ያለው ጁሱን አስቀምጦ ምሪንዳውን አንዱ ጣርሙዙን ጨርሶ ጠጥቶ ሄደ ሰው ያመጣውን ያን ጁሱን አስቀምጦ ወይ ጉድ ሰው አይደለም በቃ እኔ እሱን በቃ እየጠላው መጣው